የውሃ ሀብትን በዘላቂነትና በአግባቡ ለማስተዳደር የተቀናጀ የተፋሰስ አስተዳደር ወሳኝ ስለመሆኑ ይገለጻል። በቀጣዮቹ 5 ዓመታት የሚተገበር የተፋሰስ ልማት አስተዳደር ለጠንካራ አካታችና ተስማሚ ለውጥ ለኢትዮጵያ ብሔራዊ የውሃ ሀብት አስተዳደር ፕሮግራም ፕሮጀክት በኦሞ ጊቤ ተፋሰስ ተጀምሯል። ፕሮጀክቱ ተፋሰሱን በሚጋሩ ኦሮሚያ፣ ደቡብ ምዕራብ ኢትዮጵያ፣ ደቡብ ኢትዮጵያና በማዕከላዊ ኢትዮጵያ እንደሚከናወን ተገልጿል። ፕሮጀክቱ በጣም መሰረታዊ ነው። እንደ ክልላችን ደግሞ ይሄን ስራ ውጤታማ ለማድረግ ተቋማችን የስነ ህዝብ ዘርፍንም እንደ መምራቱ መጠን ይሄን በአግባቡ ህብረተሰቡ ተፈጥሮን በአግባቡ መጠበቅ እንዲችል ሲጠቀምም ደግሞ በአግባቡ መጠቀም እንዲችል ፕሮጀክቱ ኢኖል ውጤታማ መሆን እንዲችል በቁርጠኝነት ለመስራትም ነው የተገኘነው። ያን ደግሞ ተግባራዊ እናደርጋለን። እኛ እንዳጋጣሚ ሆኖ ደቡብ ምዕራብ ኢትዮጵያ በዩኔስኮ የተመዘገበ ጥብቅ ደን ያለበት ሰፊ የደን ሽፋን ያለበት ነው። እሱ ከዚህ ጋር ተያይዞ የሚፈጠሩ የመሬት መሸርሸሮች በየአካባቢው ይኖራሉ። ያን ለመቅረፍም እኛ እንደ ክልልም የተፋሰስ ስራ በሰፊው በንቅናቄ ሲሰራ ነበር። ይህ ፕሮጀክት ወደኛ መምጣቱ ደግሞ የበለጠ ይሄን ስራ አጠናክረን እንድንቀጥል የሚያግዘን ይሆናል ማለት ነው። የውሃና ኢነርጂ ሚኒስቴር ከውሃና መሬት ሀብት ማዕከል ጋር የሚተገብሩት የተቀናጀ የተፋሰስ አስተዳደር ፕሮጀክት ዓላማ በተፋሰሱ አካባቢ የሚኖሩ ዜጎችን ኑሮ ማሻሻል፣ በአየር ንብረት ለውጥ ስጋቶች የማይበገር አካባቢና አስተማማኝ ሁኔታ እንዲረጋገጥ የውሃ ሀብት አስተዳደርን ማሻሻል መሆኑን የውሃና መሬት ሀብት ማዕከል ዋና ዳይሬክተር ዶክተር ጌቱ ዘለቀ ገልጸዋል። የውሃ ሀብት አስተዳደርን በኢትዮጵያ ለማስረጽ በውሃ ሀብት ላይ የሚሳተፉ ተቋማትን የሰውን ኃይል መገንባት ያስፈልጋል። ስለዚህ የመጀመሪያው ታች ማህበረሰቡ ድረስ ማለት ነው የሰው ኃይል ግንባታ ያስፈልጋል። እሱን እንሰራለን እና ከላይ እስከ ታች ያለው ስለ ውሃ ሀብት አስተዳደር የተሻለ ዕውቀት እንዲኖረው ማድረግ። በኦሞ ጊቤ ተፋሰስ ላይ የተጀመረው ይህ ፕሮጀክት የውሃ ሀብትን በዘላቂነትና በአግባቡ ማስተዳደር የሚያስችል የቴክኒክ ተቋምና መሰረተ ልማትን አቅም ማሳደግ እንደሚያስችልም ተነግሯል። ፖሊሲዎች፣ ስትራቴጂዎች፣ ፖሊሲዎችን ተግባራዊ ለማድረግ የሚያስፈልጉ መመሪያዎች ጉድለት ስላለ እነሱን የማስተካከል ስራ እንሰራለን። የመረጃ የቤዝን ኢንፎርሜሽን ሲስተም ዲቨሎፕ እናደርጋለን። በአገሪቱ ሶሾ ኢኮኖሚ ላይ ትልቅ አስተዋጽኦ ያለው በኢነርጂ ሴክተራችን ላይ የተለያዩ አካራት በላይ የሚሆኑ ኮይሻን ጨምሮ ትልቅ ሃይድሮ ፓወር ምንጭ ነው። ከዛም ባሻገር በኦሞ ወንዝ ላይ በጣም በርካታ ለመስኖ ጠቀሜታ የሚውሉ ምቹ የሆነ ለመስኖ እርሻና ለተለያዩ የሚጠቅሙ ጠቀሜታ የሚውሉ ሀብት ያለው ነው። ስለዚህ ይህን ተፋሰስ የሚኒስቴር መስሪያ ቤቱ ከአሁን በፊት የተፋሰስ እቅድ በቤዝኑ ካሉት ዩኒቨርሲቲዎች ጋራ በጋራ በመስራት እቅድ አውጥቶለታል። በአምስቱም ተፋሰስ እንግዲህ ያው አምስቱም ተፋሰስ ላይ የሃይድሮ ፓወር ፕሮጀክቶች አሉ። ስለዚህ የሃይድሮ ፓወር ፕሮጀክቶቻችን በአግባቡ ኃይል ማመንጨት እንዲችሉ የአፈር መካላትን የምንድነው ሲልቴሽንን በአጠቃላይ ለመከላከል ይሄ ፕሮጀክት የራሱ የሆነ አስተዋጽኦ ይኖረዋል። ስለዚህ በቀጣይ ሃይድሮ ፓወርን በመጠቀም ጅረት ለምናደርገው ስራ በአጠቃላይ ጠቀሜታ ይኖራል ማለት ነው።